እዚህ ምን ይሰራል? ወይኔ ወንድሜ፣ ወይኔ ጓዴ፣ ወይኔ ጓደኛዬ፣ ምን ነው ለኔ ባረገው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወሉኝ ተስፋ እያደረግኩኝ ዘር ክፍል 2 አቅርቤላችሁ ነበረ። ክፍል 2 እና ክፍል 3 በጣም አጭር ነው። 1 2 3 አጭር ነው። ምክንያቱም ያው ሰዎች እስከሚያዩትና የሰዎች ሀሳብ እስከሚታወቅ ብዙ ጊዜ በረጅም አይለቁምና ከ3 በኋላ 4 ጀምሮ በጣም ያበደ ነው እየሆነ ያለው። ክፍል 2 ላይ እንግዲህ እንዳያችሁት እናትየዋ መድኃኒት ስታይ ባሮክ ተናዶ በቃ እንደዚህ ነገሮች ነበሩ። ክፍል 3 ላይ ደግሞ እንዳያችሁት አሁን ጨረፍታ ፖሊሱና አባት ነኝ ብሎ የመጣው ሰው ሲጋጩ ያሳያል ማለት ነው። እዚህ ጋር ደግሞ እያስመሰለ ነው። ምንድነው? ምን ሆነ ነው? ሽጉጥ ሊመልስ ዛሬ እንዴት ነው? እንክብካቤ አብዝተሃል። እንደዚህ ሆነሽብኝ እንዴት ነው? እዚህ ጋር ደግሞ ሽጉጡን እናትየዋን ለአባት ላይ ላለው ሰው ሊመልስ። ምክንያቱም ቅዱስ በባህሪው ያው እንትን ላይ ነው፣ ቅዱስ ጽናት ላይ ነው በባህሪው። ይሄ ልጅ ተፈጥሮ ዝምተኛና የሆነ የጨዋ ካራክተር ማለት በቃ የምስኪን ካራክተር ካልሰጠው አይችልም። እና አሁንም እዚህ ጋር ወደፊት ምስኪን ነው የሚሆነው እና የተወሰነ ለክፋት የተሰጠው ካራክተር ላይ ምንም አልቻለበትም ነበረ፣ እውነት ለመናገር ማለት ምንም በቃ በግድ እየታገለ ነበረ ክፋትን ሲሰራ የነበረው ሰውየው ነበር ይሄን ያሰራው ማለት ነው። እና እዚህ ጋር ደግሞ ይቺ ልጅ እሱም ይወዳታል፣ ባሮክም ይወዳታል፣ ወንድማማቾቹ ይወዷታል ማለት ነው። ቆይ አሁን እንዴት ነው ማቃጠሉ ቀነሰልሽ? እኔ እኮ ላግዝሽ ነበር የመጣሁት። እቺ ተንኮለኛ ደግሞ ደፋችባት። እኔ እናት እኔ ልቃጠልልሽ? ቆይ አንድ ጊዜ ዘይት ላምጣልሽ? እሺ እሱ ሲደረግ ይተውሻል። እኔ ልንገብገብ። ደፋችባት ሻዩን በክፋት መለሰለት። ምንድን ነው ይሄን ነገር ይዘህልኝ ሂድ። ለምን? አልፈልገውም፣ በቃ እያስጨነቀኝ ነው ያለው። አሁንም እዛው ላይ ነው ማለት? አንተ ልጅ ደፋሩን። ይሄ እኮ የደፋሮች መዝናኛ ነው። ይኸውልህ ለእኔ ምንም አይሰራልኝ። ሰማኛለህ? ከፊት እኮ ብዙ ሀብትና ንብረት እየጠበቀ ነው። እሱን ለማግኘት ደግሞ የቀረ አንድ በሽተኛ ሰው ነው። እሱን ታስወግድበታለህ። ወንድሙን እንዲገድል ነው የሚገፋፋው በነገራችን ላይ ማለት ነው። አስቡት። ምክንያቱም እናት አባታቸው በአንድ ቀን ገሎ ወንድሙ ድንገት ተረፈ። 3ቱን ነበር በአንዴ መጨረስ የፈለገው። እግዚአብሔር ሲያተርፈው ንጹህነታቸው ሲረዳቸው ፍሬያችሁ ይተረፍ ሲል እነሱ መጠቀም አልፈልግም። ይሄ ነገር ያንተ ነው፣ ያዘው። ጋሼ ድሮ ሽጉጥ ይዙ ነበር እንዴ? ምን ይሰራላቸው? ሽጉጥ የሚይዘው እኮ ጠላት ያለበት፣ አለበለዚያ እሱ ራሱ ጠላት ሲሆን፣ እሳቸው ደግሞ በጣም ሰላማዊ ሰው ስለነበሩ አንድ ቀን እንኳን ይዘው አይቻቸው አላውቅም። ለምንድን እንደሱ የምታይኝ? ለምንድን ይህን ጥያቄ የጠየቅሽ? እናትና ልጅ ምንሽ? እናትና ልጅ እህትማማች ብላቸው በቃ የሚያደርጉት ነገር። ልጅ ወደድኳት፣ በጣም ምርጥ ልጅ ናት፣ የሆነ ካራክተር ጎበዝ ናት። እና እንትን ውስጥ ሽጉጥ አይቼ ምንስ ባልወደ እናት አይደል? ሽጉጥ የፊትህን መጨነቅ አይቼ ማልረዳ ነው የሚመስለው። አባት ምን ሆነሃል? ምንድን ነው የሚያስጨንቀው? እስኪ ንገረኝ። ለሰው እኮ ሲነግሩት ቀለል ይላል። እውነት ነው። የባርኮት ሁኔታ እኮ ነው ያስጨነቀኝ። የሰው ሊሆን ይችላል፣ ነግሬሻለሁ። እንዴት ብለሽ ተለኪና አርፈሽ ተቀመጭ። እኔማ ምን ይሰራልኛል? ሳይው ደንግጬ ነው እንጂ። በቃ አንቺ ራስሽን አረጋጊ። ልጅ ወደ ጥናትሽ። እሺ። ግን ተንኮል ባገኘው አጋጣሚ ባርኮት የቤተሰቡን ሀዘን እያሰበና ራሱን እየወቀሰ እንዲኖር ማድረግ አለበት። እሺ። ማን ያውቃል? ራሱን አጥቶ ልንገላገል እንችላለን። አሁን በቃ ሄጄ ያክል ክፋት ለሰው ልጅ ይህን ያክል ተንኮል ምን ይሰራል? በጣም አሪፍ። በል አሁን ወደ ስራ። ምንድን ነው በዚህ ነኪ ነው ማለት ማለትማ እኔን ለመንካት በጣም ብዙ ነገር ይቀርሻል።
እኔ ሂራን ነኝ እቺ ደግሞ በጣም በቃ ሰውን ዝቅ አድርጋ የምታይ ሀብታም ነኝ ባይ በቤተሰብ ሀብት የምትንቀባረርበት ራቃ ናት። ደግሞ ባለፈውን አረሳሁልሽም። ይኸውልሽ ሲጀመር ሰላም ልሽ አይደለም የመጣሁት፣ ማውራት ያለብን ነገር ስላለ እሱ እንድናወራ ነው። እሺ የመጣሁት ለምንድን ነው እስከ ዛሬ የድርጅቱ ግብር ያልተከፈለ? አረ ተከፍሏል። ሳሚ ደውሎልኝ ነበር ግብሩ እንዳልተከፈለና ቢሮ መጥቶ እንደነበረ ነገር። ማለት ዛሬ ቢሮ መጥቶ ነበር? ይሄ ምን ማለት ነው? አንተ ቢሮ አይደል እንደምትውለው? አይታዩ። እዚህ ጋር ደግሞ ያው የበፊት ጓደኛው ስለነበረ ቢሮ ውስጥ የሚሰራውን ነገር ጓደኛው ነገረው ማለት ነው። ይሄን አያውቅም ነበረ ባርኮት ማለት ነው። ታይዋለች። ምን አይነት ደደብ ነኝ። እንዲህ እያለ በአጭሩ ነው ብያችኋለሁ። ክፍል 3ን በዚህ አጠናቅናል። በክፍል 4 እስከምንገናኝ ድረስ ወዳችኋለሁ። ቪዲዮ ከተመቻችሁ ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። በነገራችን ላይ እጄን ሰሞኑን አሞኝ ነበረና ፎረን አቃጥሎኝ ምን እንደሚመስል አሁን። ለማንኛውም በጣም ነው የምወዳችሁ። በክፍል 4 እንገናኝ። መልካም ጊዜ። ቻው ቻው።